አንቺ ቆይ ምን ብለሽ የሚገባሽ ምን ታዲያ ያጠገበኝ ዴቪድ ወደክ ነው አስደነገጥከኝ እኮ እኔ ማታ ቤት አግኝቼ አልደነገጥኩ ቆይ ከኔ መጣሽው ቤቴ እኮ ነው ከየት እመጣለሁ መኝታ ቤት እንዳለሽ ቤት ስትይ ነገርኩሽ ትጀመር ማታ ብስሽ አሳቅፈን ያበራልኩሽ ከየት መጣሽ የተረጠፍሽብኝ ሌሊት ነው ስትናፍቀኝ የመጣሁት ቆይ ምንድነው ያደረኩት ነገር ዮኒ ቆይ ለምን እንደዚህ ታደርገኛለህ ዝም ስናፍቀኝ ማለት በይ ቆይ አንቺ እኔ ነው የሚገባሽ በቃ አስጠልተሽኝ አልኩሽ እኮ በግድ ሚስ ካልኩ ነው ድርቅና ምንድነው እኮ ምንድነው ጥፋቴ እያልኩ እኮ ነው ለምን አትነግረኝም ጥፋትሽማ ሴተኛ ዳሪ ሆነሽ ገብተሽ በግድ ሚስት ካልኩ ማለትሽ ነው ይበቃል እሺ ዮኒ ጭራሽ ይቻልሽ እንዴ ማን ይበቃል እኔ ወካያ ስሚ አንቺ ገሪ እንደምትገር ጣብቅሽ አላልቅያልሽ ገኝ አንተ ገኝ ዮኒ ከዚህ በኋላ አይሻልም ምን እያልክ ነው እኔ ምንም ልትገባኝ አልቻልክም ታሳብደኝ ነው እንደ አንተ ሰውዬ አንቺ ደግሞ እዚህ ምን ትሰሪያለሽ ይቅርተኝንም ቤት ደላላው ግርማ ነበር ቤታችሁን ያሳየኝ ብዙ ጊዜ አንኳኳው ግን ማንም ሊከፍትልኝ ስላልቻለ ነው ዝም ብዬ ገባሁት ቢሆንም እዛው ላይ ቆመሽ መጠበቅ ነበረብሽ በጣም ነው ስራ ነው የሰራሽው ረቀስ የምን አጉዳለን ማለት ነው ሲጀምራሽ ስለኖር ምን ታቂና ነው ዝም ብያት የኔ ቆንጆ ይቅርታ ስምሽ ሳላወቅኩት ነው ሰላም እባላለሁ እሺ ሰላምዬ እኔ ዮናስ እባላለሁ ስለ ቤት ጉዳይ ከኔ ጋር የምናወራው አሁን ጥግ ያለው ክፍል ገቢና በኋላ ከኔ ጋር እናወራለን ምንድነው የማናት ፈጣጣ ሰው ቤት ዝም ብላ ዘው ብላ ትገባለች እንዴ እሷ ፈጣጣ ከተባለች አንቺ ምን ልትባይ ነው አይናውጣ ይልቃውን ገቢና አልገና ተፈልኝና ቁርስ መብላት ፈልጋለሁ አራሳው እንዴ ሰራተኛ መጥቷል እኮ አንቺም ሰጥተሽብኝ ነው እንደውም ተይው ከዚህ በኋላ ከቤት እንገቢ አልፈልግም አልጋው ሰው ተነጥፏለች አታፈጭ ቢዘርልኝ ቆይ ምን አድርጌው ነው ግን እንደዚህ አይነት ሽላፈር ያለኝ ቅድም አሰግድሽ አይደል አረ እኔ ነኝ ጥፋተኛ ምን እንደሆነ ሳላጣራ በር መክፈት አልነበረብኝም ችግር የለውም በነገራችን ላይ ሰላምዬ ቸኮል ካትበኝና ጥሩ መልክ አለሽ አመሰግናለሁ አሁን ስለረፈደብኝ ሜዲ ይወርብኛል በኋላ ስመጣ ብዙ ነገሮች እናወራለን ያው አንድ ቤት አብሮ በጣም መቀራረብ ይኖርብናል አይደል ችግር የለውም እትዬም ቢሆን ያሳዩኛል ደግሞ እዚህ ቤት እትዬ ምናምን አስፈላጊ አይደለም እኔ እንኳን በስሜ መጠሪያ ደስ ይለኛል እሷም ደግሞ ስማ ቤዛ ነው እሺ ችግር የለውም እሺ ሰላም አለ በጣም ይቅርታ ቀደም ተቆጥቶሽ አይደል በጣም ስሜታዊ ስለነበርኩኝ ነው ችግር የለውም ቤዛ ስማ ዛሬ ቤቴ በሰራተኛ መልክ ገባችሁን ሲሳይ ብታያት እንዴት እንደምታምር በዛይ ደግሞ ሳይም ነች ልክ እንዳይዋት ሳማት ነበር ያለኝ ምን ዋጋ ነው አጠገቢያችን መሽገር ነበረች ሚስት እያለች አንተ ለስማት ማሰብ ራሱ ደፋር ነህ ሚስት እያለች ነው ያልከኝ ሰራተኛ እያለች ልበል ቤዛን ብቻ እንዴን ሰራተኛ እያልክ የምትጠራት ያን ያህል ክብር ማኬታ አባታ መጣ ነው እንደው ግን በምን ቀን ያችን አኙን ሴት ቤት ይዤ ገባሁት ያኔ እንደዛ ፊትሽ ላይ ካልተነጠፍኩ ምናምን እንዳላልክ አሁን ምን ቀን ነው ምናምን ነገር ቤት ይዤ መጣሁ ትላለህ ለነገሩ ምን ታድርግ ያንተ ሚስት ስትሆን ሴተኛ ዳሪ እንደነበረችው ራሷን መጠበቅ አቆመች ያንተን ጎጆ ለማግናት ስትል ራሷን ጣለች ለኔስ ተለም ከፎቃ ተፈተፈተ ምን እናገባኝ በቃችኛ እንዴ እሷ ራሱ ትዳር ምና ያስተውራት ትንሽ አይደብራትም እንዴ አላማ ጊዜያዊ ስሜት ብቻ ከሆነ በልጅቷ ህይወት መቀለዱ ለምን አስፈልግ አንተ ግን ምን ወለሷ በጣም ተቆረቆረ ምናልባት አሁንም ከየራቅ ከመሰል መፈልክ ሆነ ሂዲያው ቤት አለችልህ በጣም የምታሳፍር ሰው ነሽ ምን ያስቆጣል ከኔ ጋር እንደዚህ ደሙጫ ከመጣው በፊት ከሷ ጋር መጣበቅ እንደምትፈልግ ስናገርከኝ ብዬ ነው እውነቴን ነው
ምናልባት ይሄ የሴት ግፍ አንድ ቀን አጉልቦት ይጥላል። እስኪ አንዴ ብቻ ቤት የመጣ አዲስ መሰረተኛ ናት። ከዛ በኋላ በኔ ትፈርዳለህ። መገርም ሰው ነው። ለማንኛውም ይጃለው እባክህ። ለነገሩ እንደዚህ አፈር መስላ አንተ ራስህ ትፈልጋት አይመስልም። አንተ መገርም ሰው እኮ ነህ። ዛሬ አጣ ሰክረህ ማየት እፈልጋለሁ። በቀጣይ ዳሱ ላምጥ ይችላል ወይስ በነገራችን በጣም ማለት እስኪ ና ተጣ ለማለት ሳብ ያዝ እኔ ምን ያኛው ነው እንግዲህ ሃይ እንዳንታይ ማለት ነው። ሃይ አንተ ተረጋጋች። የቅናት መሰለህ እኮ እንዴ ነሽ ነው ብቻ አይደል? አሎ እንዴት ነህ? ደሞ ዛሬ ምንድን ነው ገና ሳይመሽ አበራሽብኝ እኮ ናዛ ምን ተንተርሽ ቢራ ጠጣ እንጂ አንተ እስኪ የሆነ ነገር ታዘኝ። ዛሬ ዛች ጨረቃው በት ደመና ከልሎታል። ቆይ ለምንድን ነው እንደ ቃል ተጠቅሞ እንደ ጣለኝ እያወቁኝ አሁንም ለሱ ያለ ፍቅር እየጨመረ ያለው? አሁን ላይ አይደለም ራሴን የምጠብቅበት ኮስሞቲክስ ሊገዛልኝ ቫዝሊን መግዣ እንኳን አይሰጠኝም። ቆይ ምን እያደረግሽ ነው? ቤቴን አጽድቼ ስለጨረስኩ በተሬ ደግሞ ራሴን ላጽዳ ብዬ እኮ ነው። ቆይ ይሄ ቅጡን ያለባበስስ ምንድን ነው? ብዙ ጊዜ ወደ መኝታ ቤቴ ከመሄዴ በፊት እንዲህ ዝንጥ ማለት ለምጃለሁ። በእውን ያጣሁትን ባሌን በህልሜ ካገኘሁት ብዬ እኮ ነው። አይገርምሽም? ይህ ሀሳቤ ለራሴ ሁሉ ያስቀኛል። አንቺ ግን ጤነኛ ነሽ? አይዞሽ፣ አለቄ ከማየቱ በፊት ወደ ውስጥ እገባልሻለሁ። አያ አይደል? እችን ስድ ነው ደላላው ሰራተኛ ብሎ ያመጣል። ይቅርታ የኔ እመቤት፣ ቤቱን ለቅቄልሽ እወጣለሁ እንጂ እንድትሰርቢኝ እንኳን አልፈልግም። ለኔ ለቤዛ ስትይ ለምን ጥርጋት? ቆይ ማን ነው አንቺ አበራሪ ያደርግሽ? ለምን ቆንጆ ነሽ ነው ሁሉ? ቆይ ሰው ሁሉ እንዳንቺ ዝግጅት ማለት አለበት እንዴ? አልገባኝም። ቆይ ከኔ ከሚስቴ ይልቅ እሷን እየደገፍካት ነው? ማን ነው አንቺ ሚስት ያደርግሽ? ማን ነው ሚስት ያደርግሽ አንቺ? እና ቆይ እኔ ምን ነኝ? አሁን ይኸውልሽ ሰው ፊት መጥቶ ነገር አትናገሪኝ። በቃ እኔ ወደ መኝታ ቤት ልሂድ። ሰላምዬ፣ ቆንጆ አብሴን ስላልሽኝ እኮ ነው የአንቺ ራት ለብላት ነው ጊዜ መጣሁት። ጋሽዬ ማለቴ ይኸውልኝ ለዛሬ እራት እሷ አዘጋጅታለች። ሌላ ጊዜ ግን እኔ ቶሎ አብስዬ እጠብቅሃለሁ። አልገባኝም። ቆይ ሁለታችሁ ትታወቃላችሁ እንዴ? እኔን ለማበሳጨት ድራማ እንድትሰራለሁም ብላ ያመጣት ልጅ ናታ። እኔ እኮ ሳልነግርሽ የምታውቂው ነገር ግርም የሚለኝ። ሰላምዬ፣ አሁን ግቢ ነተኝ
ባይሆን ዛሬ ምራት ነገ ቁርስ ተሰክሽኛለሽ አይሻል? እኔ ፍለደከም ገብቼ እተኛለሁ። ችግር የለውም ዮኒ፣ ደህና ደር። ባይ እስኪ ዞር በል። ስለዚህ ድራማ ነው። ቆይ እንዴት እኔ መጠርጠሬ ከብደኛል እንደዚህ ያለ ልክ ስትፈጥን? ምን እያደረግሽ ነው? ቤቱን እያጸዳው ነው እንዴ? ቆይ አሁን ምን አደረኩ? ቤቴን ማጽዳት አልችልም? አለቃ እንዴት አደርክ? ማለቴ ይሁን እንዴት አድርሽ ሰላምዬ? እሺ ቢያንስ ቤቱን ለቄ እንደወጣልህ እንኳን ትንሽ ጊዜ ብቻ ስጠኝ። ቆይ ምንድነው ፍላጎትሽ? ገንዘብ ሁሉ ስትሻላልኩሽም እንዴ? ጊዜ ነው የምፈልገው፣ በጣም ትንሽ ጊዜ ብቻ። ሰላምዬ ቁርስ አልደረሰም እንዴ? ደርሷል። አሁን አቀራርባለሁ። ቆይ ግን ምን ስትለኝ ክፉ ሀሳብ አሰብከው? ትንሽ እንኳን ለስሜት ያስጨንቅልኝ። ምርጫ ሰጠሽኝ ቤዛ። ከቤት በሰላም ተወጪልኝ ብዙ ጊዜ ለምኜሽ ነበር። ስለዚህ ይሄን ድራማ ማዘጋጀት ነበረብኝ ማለት ነው። አሁን ከሰማሽ አንድ ነገር ልንገርሽ። ለአንቺ አሁን የሚያስፈልግሽ ጊዜ ሳይሆን ገንዘብ ነው። በጊዜ ምንም የሚቀየር ነገር የለም ብዬ ነው። እውነት የሚያችገልቱ ሁሉ የሰራቱ ድራማ ነው ታልተቀበልሽ? እኔም ችግር ስለገባኝ እኮ ነው ዝምታን የመረጥኩት። ቆንጆ ብቻ መተሽኝ ነበር። ለካራዳ ምትነሽ። ኧረ ተው ጋሽ አታሳፍረኝ። ሰላምዬ ድራማው ላይ እኮ ጋሽ ተብሎ አልተጻፈም። እንደውም ይሁንዬ ፍቅሬ ነው የተጻፈው። ያ የተረገመ ደላላ መቼም አንቺን የመሰለሽ ቆንጆ ሰራተኛ ነው ላከብኝ ይፈተና ይሆን አለበት። ሚስትህ ግን የወደደችኝ ይመስለኛል። ከካራክተር እየወጣሽ ነው። ይልቅ ከዚህ ቤት አልወጣም ድርቅ ብላብኛለች። አይገርምም? ለካ እሷ እንዳለችው እስከዛሬ አንድ ሳምንት ብቻ ፍቅረኛ ናት ብዬ ማባረር እችል ነበር። እና ሰላምዬ እቺ ተዋናይ አንቺ ብትሆኚ ምን ታስቢያለሽ? ተዋናይ መሆን አግኝቼ ነው። ስለዚህ ስራችንን ማለት የቲያትራችን ጀምራል ማለት ነው። ለማንኛውም አክሽ ስለተባለ ከዚህ በኋላ ሰራተኛ ሳትሆኚ ፍቅረኛ ነሽ። ደግሞ ማን ነገር የሆነ ምን አደረገ ይሆናል። በይ ሰላም ቀልጠፍ በይ። እስከ መቼ ሰው ቤት ገረድ ሆነሽ ትቀሪያለሽ? እመቤት መሆን የሚመርብሽ እንጂ። አንቺም እኮ አበዛሽው ቤዛ። ቆይ ምንድነው በዚህ ልክ ራስ መጣል? ራሴን ስለጣልኩኝ ነው ብላ ነው። ጣሜስ ያለቀበት አስጠለቸው እንጂ። በፍጹም ቤዚ፣ ለመሆኑ ራስሽን በመስታወት አይተሽ ታውቂያለሽ? በጣም እኮ ነው የተጎሳቆልሽው። ለነገሩ እኔ ሞድጄ አይደለም የፀጉር መሰሪያ እንኳን አይሰጠኝም እኮ። አሁንማ እንኳን አቅፎ ሊተኛ እንደ እንግዳ ሰው ሶፋ ላይ ነው አስተኝቶኝ የሚያድረው። እንዴ የምርሽን ነው? ሶፋ ላይ? በተለይ እቺ ሰራተኛ ከመጣች ጀምሮ ጸባይ ሁሉ ተቀይሯል። መጀመሪያ ሆን ብሎ እኔን ለማናደድ ብሎ ያመጣት መስሎኝ ነበር፣ ግን አይመስለኝም። እኔን በአዲሷ ሰራተኛ ሊቀይረኝ የፈለገ ይመስለኛል። እቺ ነች እንግዲህ አዲሷ ሰራተኛ። ያደረገችውን ቀሚስ የገዛላትም እሱ ነው። እስኪ ተመልከቻት። አሁን እንዴት ነው እቺ ካንቺ ልትበልጥ የምትችለው? እኔ የሚታየ በሁሉም ነገር እንደምበልጫት ብቻ ነው። ይልቅ ለምን እንደዚህ አናደርግም? እኔ ገንዘብ ልስጥሽ። ለምን? ራስሽን የምትጠብቂበት ገንዘብ ልስጥሽ። እንደ ድሮ
አምረሽና ተኩለሽ ባልሽን ጠብቂ። ምናልባት እኮ የሰውዬ ሰራተኛሽ ካንቺ ታምራለሽ ብሎ ሊያስተምርሽ ይሆናል እኮ እዚህ ይዟት የመጣ። አንተ ግን ምን አይነት ሰው ነህ? ማለት ያኔ እኔን ስመርጥ አንተም እንደምታፈቅረኝ አውቅ ነበር። አሁንም ያንን አጋጣሚ ተጠቅመህ የራስ ማድረግ እንደምትችል አውቃለሁ። ለምን እንደዚህ አላደረክም? ነው ወይስ አንተም ደስታሽን ስለምፈልግ ብቻ? ያንቺ ደስታ ደግሞ የኔ እንደሆነ ደጋግመሽ ነግረሽኛል። ይልቅ አካውንትሽን ላኪልኝና ብሩን ልላክልሽ። እሺ ይልቅ አካውንትሽን ላኪልኝና ብሩን ልላክልሽ። ወይኔ ዮናስ ጭራሽ ያጀዝባ ቤቴ መጥቶ አካውንትሽ ላኪልኝ ያላት ሚስቴ እያልክ የምትጠራት ሴት አሁንም ይሄን ስራዋን ያቆመች አይመስለኝም። እርግጠኛ ነኝ እኔ ስላለው ነው እንጂ መኝታ ቤት ይዟት ይገባ ነበር። እሺ ተረገመች። አሁን የታባዛ ያለችው ምናልባት ያ ጓደኛ ይቀጠራት ቦታ ይሆናል። ድጋሚ ግን እዚህ ቤት ማየት አልፈልግም። እሷን አጣፋታለሁ ይመስለኛል። ይሄ ድራማ ያበቃ ይመስለኛል። ስለዚህ እኔም ወደ ኩሽኔ መመለስ አለብኝ። ይቅርታ አለቃ፣ የቀረ ነገር አለ? እንደፎከርከው ድራማውን የሆነ ታረከው አይደል? ታውቂያለሽ በጣም ጣፋጭ ልጅ ነሽ። ለመጀመሪያ ጊዜ እዚህ ክፍል ይዛት ስትገባ ቤዛንም እንዲህ ነበር ያልካት አይደል? ያኔ ወጣችሁ ሰክረሰ ነበር። ልበላት አልበላት ምንም ማሰሰው ነገር የለም። ግን አሁን የሰከርኩት መጠጥ ሳይሆን ባንቺ ነው። እኔንም ግን እንደ ቤዛ አጥላኝም አይደል? ለነገሩ እኔ እንደሷ ራሴን አልጥልም። ሁሌ ቆንጆ ሆኜ እጠብቅሃለሁ። አንተ እንደምትፈልጋት አይነት ሴት ሆንልሃለሁ። ገና የመጀመሪያ ጊዜ ሳይሽ ነበር ሚስት ሆነሽ ብዬ ወሰንኩት። ለነገሩ ፍላጎቴ እንደነበረ እኮ ነበር። አንተ ውሻ የቀድሞ ስራሽን እንደጀመርሽ ሰምቼ ነው። ግን የቀድሞ ስራሽን በድሮ ጓደኛ ቢጀምርሽ በጣም ያናደኛል። ትሰማኛለህ? ዳኒ በእንዳንተ አይነፋፍ የሚጠራ ሰው አይደለም። ለዛ ነው የጓደኛውን ሚስት እንደዛ ያላት። የዛሬውን ቀን በደንብ አስደስችኝና በአካውንትሽ ገንዘብ አስገባልሻለሁ ያላት። እውነቴን ነው። በህይወቴ ለመውደቅ እንዳንቺ የሚሮጥ ሰው ይቻላል። አሁን እንጂ ከዚህ ቤት ከዚህ በኋላ ዳግም ላይሽ አልፈልግም። ውጪ ዳይ ውጪ። ሰምተሽዋል አይደል? ሁለተኛ ባሌ አጠገብ ስትደርሺ እንዳላይሽ። ሁለታችሁን ፈጣሪ ስራችሁን ይስጣችሁ። እናንተ ማብራሙ የስራችሁ ነው የስራችሁ ነው የስራችሁ። ዳኒ የገዛልኝ ልብስ ስላለበስኩ ነበር። የለበሽው ልብስ ያው ስራሽን ያማከለ ስለሆነ ምንም ማድረግ አይቻልም። ያው እንደዚህ እንድለብስ ያደረገኝ የስራው ባህሪ ነው። የገዛልኝ ቀሚስ ደግሞ መልበስ አልቻልኩ። ግን ከቤት አባሮሽ ነው? ከልቡም ጭምር ነው ያባረረኝ። ሁሉም ነገር እኛ እንዳሰብነው አይደለም። የገዛ አልጋዬ ላይ ከሰራተኛዬ ጋር ተኝቶ አገኘሁት። በጣም አዝናለሁ ቤዚ። ታውቃለህ፣ የተጠላሁት ባርሌዲ ስለሆንኩ ወይ ደግሞ ራሴን ስለጣልኩኝ አይደለም። የተጠላሁት ስላፈቀርኩኝ ብቻ ነው። ብዙ ጊዜ የሚጎዱት የሚያፈቅሩ ሰዎች ናቸው ይባላል። ነው ብለህ ነው? አልኮል መጠጣት ትተሽ ነበር አይደል? ልጠጣ አይደለም የመጣሁት፣ ስራዬን ልሰራ ነው። ያው ህይወት ይቀጥላል ይባል የለ። ድጋሚ ገላሽን መሸጥ ልጀምሪ ነው? ይኸውልህ ዳንዬ፣ ከዚህ በኋላ ልቤ አይነካም፣ ገላዬ እንጂ ልቤ አይሸጥም። ሲጀመር እኮ አንቺ የተፈጠርሽው
የሰው ልብ ለመግዛት ብቻ ነው። ብቻውንም ላንቺ ፍቅር አለኝ ያልከኝ ባልሆነ ምናልባት ይሄንን ስናገር አታምኚኝ ይሆናል። የጓደኛዬ መሆንሽን እያወቅሁ አንድም ቀን ስላንቺ ሳላስብ ያልኩበት እንዳደርኩበት ቀን የለም። ልቅረብ ዳኒ፣ ትጎዳለህ። ምናልባት የምትጎዳው አንቺ ስለተውሽኝ ቢሆንስ ነው ወይንስ አሁን ሊሆን ያለሽ ስሜት እንዳለ ነው? እመነኝ ዳኒ፣ ልቤ ውስጥ ምንም ሳላስቀራ ወጥቻለሁ። ከዚህ በኋላ ለሱ ምንም አይነት ስሜት የለኝም። በዚህ ፈገግታ ላይ ለምን እራት አንጨምርበት? እራት ልጋብዝሽ። ወይ ዳኒ፣ በቃ አንተ ተስፋ አትቆርጥም አይደል? ካየሁሽ ጀምሮ እንደማስቸግርሽ ለማስታወስ ነው። ግን ስራዬን እያወቅ አንድም ቀን አብረን እንደደረስን ይታወቅ። ተገላሽ ለቀቀው ልብሽ ስለሚያውቀው ነው። አሁን ከዚህ ልጅ ሂሳብ ታመጣለህ? ቤዛ ሁለታችን ወደዚህ አምሮብሽማ። ይቅርታ ታውቀኛለህ? ምናልባት የማቋጣ ገብሻለሁ አታላይ ይሆን? ምን ለማለት ፈልገህ ነው? ታውቃለህ በጣም ፍጣት ገርሞኝ እኮ ነው። ከመቼው ቀልብካት እባክህ። ነግሬ ነበር እኮ እቺን የመሰለሽ ቆንጆ ከጣልካት ተሽቀዳድሞ የሚያነሳትና የሚንከባከባት ብዙ መሆኑ። ከገዛ ጓደኛ ጋር መሆንሽ ሳላውቅ ከጥፋት የጸጥቼ ልደውልሽ ሞክሬ ነበር። ቆይ አሁን በምን ትዝ አልኩ? በእርግጥ ዛሬ አልነበረም። ዳኒ ከኔ አንቺን በግፍ ነው ወሰደብኝ አወኩት። እንዴ እቺ ግን ያልማይ ቤዛ አይደለችም እንዴ? ደግሞ የታባቷን ያማረባት ይሄ የተረገመ ቤት አባቱ ዞሮን ያገኛት። ሲጋር ደግሞ ጭራሽ ፈረንጅ መስላለች። ማናት እሷ? ምን አባሽ አገባሽ? ምን አገባሽ? ሲጀመር እኮ አንቺ ነሽ በጠላት ደግሞ እኔ ምን አደረኩ? ስንቴ ነው የምነግርሽ? እዚህ ቤት ውስጥ ሰራተኛ ልትቀጥ አልፈልግም አልኩሽ አይደል? ውጪ ልኝ ከዚህ ቤት በቃ አልፈልግሽም። ሰራተኛ? አዎ ታዲያ ምን አባሽ መሆን ፈለግሽ? ዞር በይ ከዚህ ውጪልኝ፣ ውጪልኝ በቃ። ዳኒ አንተ ጀዝባ፣ እኔ ካንተ ጋር አልጨረስኩም። እኔም በመለቀው ማህበራዊ ሚዲያ እንደምታያት አውቄ ነበር። ሚስቴ ሞዴሊንግ እየተማረች ስለሆነ እንግዲህ በማህበራዊ ሚዲያ ስለማጠፋ በደንብ ተከታተላትሽ። በደንብ ትዝ ይልሃል? ለመጀመሪያ ጊዜ ባንኮኒ ላይ ስናያት የነገርኩን ነገር እቺን የመሰለሽ ሞዴል ባንኮኒ ላይ ምን ታደርጋለች ብዬ ነገርኩት። ትዝ ይልሃል? አየህ ያኔ ልክ ነበርኩ። ያ ቦታ ለሷ ልክ አልነበር። ቤዚ ይሄ ሰው እያታለልሽ ነው። ለማይተሽ በጣም ያጭበረበረሽ እኮ ነው። ታውቃለህ ሳለቆ ካንተ ጋር በተኛም ህልሜን ግን የኖረልኝ እሱ ነበር። ደግሞ በቅርቡ ድል ባለ ሰርግ ስለምንጋባ የጥሬ ሰርግ ካርድ ይደርሳል። መልካም የመቃጠል ዘመን ነው ውዴ። ወይኔ ዮናስ፣ ወይኔ ወይ ምንድን ነው የሰራው? ወይ ምንድን ነው ያደረከው? ተመልከት ምን እንዳጣ። ወይ እንዴት ነው እስከ ዛሬ ውበት ያልታየኝ? እንዴት ነው ፍቅሯን እንዴት ተሰማኝ? እውነትሽ ነው። እውነቴን መልቃጠል ዘመን። ያዥ ጎርስትሽ ከዚህ በኋላ አይደለም ቤት እዚያ ከብላይ እንዳላይሽ እየሰማሽ ማለት እንዳላይሽ ነፍሰ ጡር ብትሆኝ ይሻልሽ ነበር። ደግሞ እርጉዝ ያለሽ እንዴ? እርጉዝ ደግሜ አልነግርሽም። ከዚህ በኋላ እዚያ አካባቢ ባይሽ ከተልሽ አታውቂም። እየሰማሽ ማለት ሰራተኛሽ ገብተሽ ሚስት መሆን አያም
እኔ በዚህ ጀዝባ አላጣሽም። ዳኒ እኔ ያለቀስኩ አንተ አስቅም። አጨልማለሁ፣ ህይወትን አጨልማለሁ። ወይኔ እንደዚህ አይቀጥልም። ዳኒ ህይወቴን እናጨልምኩ፣ ህይወትን አጨልማለሁ። እንደዚህ አናገር ቤዝዬ፣ እንደዚህ አላጣሽም።